አብሮነት 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 ተመልሰናል። የተወዳችሁ ተመልካቾቻችን አብሮነት በረመዳን 9 ልዩ የኢፍጣር ሰዓት ፕሮግራማችን ዛሬ ለየት ባለ ድባብ ነው የጀመርነው። እያፈጠርን ሰብሰብ ብለን ነበር። ለማጠናቀቂያ የሰነበት እንደሱ አይነት ስሜት ነበረው። እንዴት ናችሁ እናንተ? ስጋ እንግዲህ 1 ብሎ 2 3 እያለ አያመ ማዕዱዳት ኦልሞስት የመጨረሻው አፋፍ ላይ ነው የምንገኘው። አላህ Subhanahu Wa Ta'ala ሲያሙንም ቂያሙንም ቲላዋውንም ይቀበላችሁ ነው የምንለው። በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣን። እንኳን ደህና ቆየን። እንግዲህ ምትክ አብጅቷል ሁሴን። በተወሰነ መልኩ አብዱራህማንም ዛሬ ከመሐከላችን የለም። እርግጥ ነው የነሱ የመጨረሻ ቀን ስለሆነ አሽረል አዋኺር ላይ እዛ አካባቢ ነው በርከት የሚሉት፣ ወደ መሳጅዱ አካባቢ ነው በርከት የሚሉት። እኛ ግን ኢንሻአላህ ዛሬ የአብሮነት በረመዳንን ያለፉ 20 ምናምን ቀናት ድባብ ምን ይመስላል እያልን እያነሳን የቀሩ ፕሮግራሞችን በመሃል ጣልጣል እያደረግን እንደዚሁም ገጠመኞቻችንን እየተጫወትን ለተመልካቾችን ደግሞ የዘንድሮን ረመዳን እንዲህ በጥሩ ሁኔታ አብረን እንዳሳለፍን ተስፋ እናደርጋለን። የነሱንም ስሜት እየጠያየቀን አብረን ቆይተን እናደርግ ነው የሚሆነው። ተመልካቾቻችንም ያለፈው የኢባዳ ጊዜ አላህ Subhanahu Wa Ta'ala ኢባዳቸውን ቁጥሩ ያለፉትን ቀን እንዲቀበላቸው እንመኝላቸዋለን። ያው በዛሬው መድረካችን የአብሮነታችን መድረክ በኢፍጣር ሰዓት ከተመልካቾች ጋር የምንሰባሰብበት መድረክ ማጠቃለያ ነው። ከተመልካቾቻችን ጋር ቆይታ እናደርጋለን። መርሐባ። ምናልባት እንትናን ፉአድን ተመልካቾች ሲያዩ ካሁን ስልካቸውን እያወጡ እንደሆነ ተስፋ አድርጋለሁኝ። ላለፉት እንግዲህ 28 ቀናት አካባቢ አብሮ ቆይታ አድርጓል። ተመልካቾች በመንገድ ላይም ሲያገኙትም ይሁን ሲመለከቱት በሁሉም አጋጣሚ ሽልማት የሚያስታውሱት ሰው እንደሆነ ተስፋ አድርጋለሁ። ያው ከአብሮነት በረመዳን ሴግመንቶች ውስጥ አንዱ እንግዲህ የተለመደው ጥያቄና መልስ ነው። በጣም ቀላል የሚመስሉ ግን ብዙ ትምህርት ያላቸው ወይም ብዙ የማያውቁ ሰዎች የዘነጉትን ማስታወስ ማለት ይቻላል። እንደዛ የሚሉ ብዙ አስተያየቶች ስለሚደርሱኝ ነው። ቀላል ይመስላሉ ግን ቤት ውስጥ ልጆች ታዳጊዎች እኛም የዘነጋናቸውን ነገሮች እያስታወስን ነው ያሉ ብዙ አስተያየቶችን ይሰጡኛል እና ቀላል የሚባል እንትን የለውና ስለዚህ ኡምራውና ነው የሚጠበቀው። ከባዱ ቀላሉ ሳይሆን ቀላል ጥያቄ በከባድ ሽልማት ነው። በከባድ ሽልማት ኢንሻአላህ እንግዲህ ለ20 ምናምን ቀናት እንደዚህ በተከታታይ ስናቀርብ ወይም ወደ ተመልካቾች ስናደርስ ቆይተን ነበር። እንግዲህ ዛሬ ይጃል መጣም ማለት ነው የተለመደውን ጥያቄ በዚሁ ምን መልስ ነው ይዘህ የመጣው ዛሬ? ስንብት ነው። አዎ ከዚህ በኋላ ወይም ሁለቱን ቀን ወይም አንዱን ቀን አይኖረንም ማለት ነው። አሸናፊውን ወይም የዕጣውን ባለቤት እድለኛውን የዒድ ቀን አብረን በጋራ የምናሳውቅም ይሆናል ማለት ነው ኢንሻአላህ። በጣም ነው ደስ የሚለው። የረመዳን ትውስታዎች አሉ በዘንድሮ ረመዳን ማንዘነጋቸው አእምሯችን ላይ ያልወጡ ብዙ ትውስታዎች ይኖራሉ። የኢፍጣር አካባቢ የነበሩትን ድባቦች በተወሰነ መልኩ ሼር ለማድረግ ሞክረናል ከተመልካቾቻችን ላይ። እኔ ሰላት ላይ ረጅሙን አሽረል አኺር ከመግባቱ ቀደም ብሎ ያሉትን ቀናት አንድ መስጂድ ነው በተደጋጋሚ የምሰግደው የተለየ ነገር ካልተፈጠረ በስተቀር እዛ ነውና በአጋጣሚ የምሰግድበት ቦታም በቃ ተመሳሳይ ነው። የተለመደ በቃ ትገባለህ የሆነ የምታውቃት ቦታ አለች እዛ ሄደህ ትገባለህና እዛ ልክ እንደኔ ተመሳሳይ ቦታ ላይ መጥቶ የሚቆም አንድ ሰው ያለ እና ትንሽ ጠና ያለ ሰው ነው እና ረጃጅም ሱራ የሚቀሩት እና ሰውየው ሳስበው አያው ወይ ሐፊዝ አይደለም ወይም የሚቀሩትን የቁርአን ሱራዎች በቃሉ ያውቃቸዋል ብዬ አላገምትም። ግን አብሮኛ ሁላችንም ቁጭ ብለን ስለሱ በኢማሙ ድምጽ እንደዚህ ያለ አያቆም አላሁ አክበር ሲል ነው ጸጥ የሚለው። ከዛ ሁሉ ሰዓት ለምስካላ አዲስ ነገር ነው ስለሚገጥመኝ ነው። ይሄ ወላሂ አዲስ ነገር ነው። ለምሳሌ
አዲስ ነገር ነው አይደለም። በቃ አላሁ አክበር ብለህ ለምሳሌ አርራህማን አለመ አልቁርአን እያለ ያ ሲቀራ ኦኬ መታጠፊያዎቹን መቆሚያዎቹን ያው በቃ የተለመደ ቃሪ ወይ የሚያሰግድ እንትን ይሆናል አይደል? ብቻ ዜማውን ነው የምትከተለው። ህምታ እኮ አትሸወድም። ብትሸወድም ወደ የኢማሙ ኮረስ ነው ማለት ነው። አጃቢ በጣም አዲስ ኤክስፒሪየንስ በጣም እና ፉአድም ይገጥማል። አዎ እንደዚህ ይገጥመኛል። ያው ክፍለ ሀገር በተለይ ክፍለ ሀገር እንደዚህ አይነት ነገሮች ይገጥመኛል እና ደስ የሚል ሞመንት ነው። በቃ ሰውየው ሁሉ ደስ የሚል ሀቂቃ የእሱን እንትን ነው ከእዛም ኢማሙ አንዱ ወደዛ የሚያመላልስ እሱ ነው ማለት የፈለግከው እንደዛ ነው ይመስለው። ደስ ይላል። ግን አንዱ ገጠመኝ እና ማልረሳው አምናት አስታውሱ ከነበረ ያ ስልክ እንትን የሚያደርገው ሰውዬ ነው በተደጋጋሚ የተደወለበት እና ቆሞ እንትን ያደርጋል። ጠቅጠቋ ነች እና እንትን እየተሰገደ ይደወልበታል። ይገባል። ልጁን በጎን በኩል ያወጣና እየሰገድኩ ነው። ቴክስት ነው የሚልከው። አዎ ቴክስት ነው። አልከፍት ሲለው እንትን ያደርጋል። ከዛ ይከተዋል እንደገና እዛ ትንሽ ይቀጥላል። ያወጣል። ኮልሚ ሌተር ምን አይነት አዩብ ግን ተራዊ ሰግዷል ወይ ነው ጥያቄ። የኔ ጥያቄ ተራዊ ሰግድ በጣም አንብቧል አይደለም። ቴክስቱማ ዲፎልት እንደዚህ ነው። በጣም ይደንቅ እንደዚህ ነው የሚለው እና አንዳንድ ልክ ነህ። ኧረ ተወን እንስገድበት አይነት ነው የምትለው። በቃ እሱ ጠቅጠቅ ሲያደርግ ደግሞ ይሄች ስልኳ ተች እንኳን ቢሆን አንዳንዴ እንትኖች አሉ ያ ጠቅጠቅ ይላል። በድምጽ ነው ፊደላቱ ራሱ የሚያወጡት ድምጹን ሁሉ አፍዞ ከስልክ መረበሽ ባሻገር ደግሞ እንደዚህ በአፋቸው ራሱ ምናልባት ከገጠማችሁ አላውቅም። አጠገባችሁ ነው አንተ የምትፈልገውን ሱራ ወይም የሆነ ነገር መቅራት አትችልም። አንዳንዴ ከኢፍጣር ተራዊህ ላይ ቆመህ ወይ ምናምን አልፎ አልፎ ግሳት ምናምን ይመጣል። ተፈጥሯዊ ነገር ስለሆነ እሱን ራሱ የሚደብቅ ሰው አይኖርም። ይሄ ከስልክ የባሰ ነው ማለት በጣም የሚረብሽ ሰው እየሰገደ አይደል? የትኛው ደስ ይላል? እንግዲህ በተለያዩ ሁኔታዎች ውስጥ እንዲህ አይነት አጋጣሚዎች ይኖራሉ። ብዙ ጊዜ ኖቲስ ስለማናረጋቸው ነው እንጂ ካስተዋልን ከታዘብን ይኖራል። እኛም ደግሞ በሆነ መንገድ ለሌሎች ሰዎች በዚህ ልክ የሚታዘቡበት የሆነ ክፍተት እኮ ይኖረናል አይደል? ስንገባ ሊሆን ይችላል። በብዙ መንገድ ወይ ቁርአን ስንቀራ በተለያዩ መንገዶች ሰዎች የኛንም እንደ ጉድለት የሚያዩዋቸውን ነገሮች ሊያነሷቸው ይችላሉ። ሄዶ አንዱ ገጠመኝ ነው ይሄ መስጊድ አካባቢ ያለ አንድ ገጠመኝ ነው። እውነት ነው። ሌላ በሀገር አቀፍ ደረጃ የብዙዎቻችንን ልብ ያሞቀ ደግሞ ጥሩ ዜና በቅርቡ ሰምተናል። እዚሁ ረመዳን ውስጥ ከሰማናቸው ብሔራዊ የደስታ ስሜት ሊፈጥር የሚችል ምናልባትም እስከዛሬ ከነበረው ሂደት በጣም የተለየ ከለር እንዳለው ሲነገርም ሰምተናል። በወንድማማች ህዝቦች መካከል ይፈጠሩ የነበረ ቁርሾ፣ መሻከር ምናልባትም ለአንዴና ለመጨረሻ ጊዜ የተፈታበት አይነት ድባብ እንዳለው ሲነገር ሰምተናል። ደስ ብሎናል። የአፋርና የሶማሌ ወንድማማቾች አሁን ላይ የፈጠሩት የእርቅ ድባብ የእውነት በጣም በለቅሶ የተጠናቀቀ እንደነበረም ሰምተናል። ፎረም ነበረ የዚህ ፒስ ኤንድ ዴቨሎፕመንት የሚል እዛ ላይ እንግዲህ እንደሰማነው ከሆነ ከዚህ ቀደም በነበሩት መሰል ሴሚናሮች ፋይናሊ በሆነ ነገር ፌል ያደርግ ነበር ይባላል። አማ ያሁኑ ግን ከሱ በጣም የተሻገረ መለቃቀስ የነበረው በጣም ከባድ የሆነ የምር ስሜት እንደነበረው አድምጠናል። ያላግባብ የሚፈስ ደም ያስጨንቀናል እንደ ሙስሊም። እንግዲህ ሁለት ሙስሊም ወንድማማች ህዝቦች ናቸው። በተለያዩ በፖለቲካም በብዙ እንግዲህ ሰዎች ነንና ሊያጋጩን በሚችሉ ነገሮች ቃታ እስከ መሳብ መድረስ አልፎ አልፎ ብዙ የሰው ቁጥርም ምናልባት እንደሞተ ሲነገር ምናምን ዜና ማሰራጫዎች ላይ እንሰማ ነበረ። ያ ላበቃ እንደተመለሰ ሰምተናል። የአብሮነት ይፍጣሩም በጣም ያምር ነበር። የአፋርና የክልሉ ብሔራዊ መንግስት እንግዲህ ከነልኡካቸው ጅጅጋ ሄደው ያፈጠሩበት ሴናሪዮ አለ። እንደዚሁ የሶማሌም በተመሳሳይ እዚህ ውስጥ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱን እናያለን። ኡስታዝ አቡበከር አህመድንም እናይ ነበረ።
እሱ እንደ አንድ ግሩም ነገር ሊነሳ ይችላል። እውነት ነው። ያው እንግዲህ ረመዳን ሲመጣ ብዙ ነገር ነው ይዞ የሚመጣው። እንዲህ አይነት ልብን ሰፋ የሚያደርጉ ቀለል የሚያደርጉ ሀጃዎችን የሚያቀሉ ጉዳዮችን ይፈጥራልና በእነዚያ እድሎች መጠቀም ደግሞ በጣም ትልቅነት ነው። አላህ ዘላቂ እንዲያደርገው ዱዓችን ነው። ከዛ ውጭ 27ኛው ሌሊት እንግዲህ በጣም ከወትሮ በተለየ ሁኔታ በመገናኛ ብዙሃንም በተለያየ መስክ ብዙ ነገር ተመልክተናል። ከዛ ሁሉ በላይ ደግሞ በመስጂድ አልሐረም ከ3.7 ሚሊዮን በላይ እንግዲህ 4 ነበር 7 ነበር 3.7 አይደል ያዩት ከ3.4 አዲስ ክብረ ወሰን ነው ሲያስተምር አዲስ ክብረ ወሰን ነው ሲባልም አዲስ ክብረ ወሰን ነው። በዚህ ደረጃ እንግዲህ ሲገኙ ሀጅ ላይ ነው በብዛት እንደዚህ አይነት ቁጥር የሚሰማው። ይሄ እንግዲህ በጣም ትልቅ ነገር ነው፣ ደስ የሚያሰኝ ነው። አላህ Subhanahu Wa Ta'ala ዱዓቸውንም ልፋታቸውንም እንዲቀበላቸው ምኞታችን ነው። ከዚያ ውጭ እንግዲህ ወሩን ሙሉ እንደ ሚንበር ቲቪ ደግሞ ቆይታ ስናደርግ ፕሮግራሞቻችን በተሳካ ሁኔታ ለተመልካቾች እንድናደርስ የተባበሩን ተቋማት አሉ። እነሱን አመስግነን ቀጣይ ፕሮግራም መጋበዝ ይኖርብናል። የኢትዮጵያ ንግድ ባንክ ሲቢኢ ኑር የፕሮግራማችን የፕላቲኒየም ደረጃ አጋር ሆኖ አብሮን ቆይቷል። አብሮነት ለበጎነት በረመዳን በሚል መሪ ቃል ብዙ ተግባራትን እየፈጸመ ቆይቷል። በተለያዩ ከተሞች ፕሮግራሞችን ያዘጋጀ በኢፍጣር በሰደቃ የደንበኞች ዚያራ መሰል ፕሮግራሞችን ሲያከናውን ቆይቷል። በተለይ ደግሞ ለድርጅቶች እገዛ እየሰጠ ነበረ። ለባቡል ኸይር በጎ አድራጎት ድርጅት 15 ሚሊዮን ብር ድጋፍ ማድረጉ የሚታወስ ነው። ዘካን በተመለከተ መረጃዎችን እንደዚሁ የመስጠት እንቅስቃሴም እየሰራ ቆይቷል። በሁሉም ቅርንጫፎቹ ብቅ ብላችሁ አገልግሎታችሁን ተጠቀሙ ዘንድ ይጋብዛል። ሲቢኢ ኑር ፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የፕሮግራማችን የፕላቲኒየም ደረጃ ስፖንሰር የነበረው ደግሞ ለሴቶች በራስ መተማመናቸውን የሚያጎናጽፍ ጥራቱን በጠበቀ ማቴሪያል የተሰራውና ፈሳሽን የመቋቋም አቅም ያለው ለሁሉም ሴቶች የንግስት ክብር ይገባቸዋል የሚለው ንግስት የሴቶች ንጽህና መጠበቂያ ነው። ፕሮግራማችንን ስላበረታለን እጅግ አድርገን እናመሰግናለን። እንግዲህ በሁሉም አድራሻዎች ልታገኙ ትችላላችሁ። በተለይ በሱቆች፣ በሱፐር ማርኬቶች፣ በገበያ ማዕከላት ታገኙታላችሁ። እንግዲህ በራስ መተማመንን ለሚመኙ ሁሉ የቀረበ ስጦታ ነው ብለዋል። ንግስት የሴቶች የንጽህና መጠበቂያ ፕሮግራማችንን ስላበረታልን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ቃል ስፔሻሊቲ ክሊኒክ ነው። ቃል ስፔሻሊቲ ክሊኒክ ጥራት ባለውና በተሟላ አገልግሎቱ ይታወቃል። በተለይ አዲስ አበባና ክልል ከተሞች ላይ በጣም ብዙ ቦታዎች ላይ ቅርንጫፎች አሉት። እንግዲህ ቃሊቲ መናኸሪያ ፈሪድ ህንፃ፣ እንቁላል ፋብሪካ ላይ፣ ጀሞ በሲኤምሲ አያት ክፍለ ከተማ ፊት ለፊት እንደዚሁም አየር ጤና፣ እነዚህ አዲስ አበባ የሚገኙ ብራንቾቻቸው ሲሆኑ ደሴ፣ ወልዲያና ድሬዳዋን በተመሳሳይ ብራንቾች አሏቸው። ቃል ስፔሻሊቲ ክሊኒክ ወሩን ሙሉ ከኛ ጋር አብረው ስለነበሩ እጅግ በጣም እናመሰግናለን። የአብሮነታችን በረመዳን 9 አጋር ሆኖ ወሩን ሙሉ የረመዳን ምሽቶች የአፍጥር ሰዓታችን አብሮ ሲያሳልፍ የነበረው ማለዳ ፎም ነው። ማለዳ ፎም በተለያዩ ሀገራዊና ማህበራዊ ኃላፊነቶች በመወጣት እናውቀዋለን። ይሄ ደግሞ ተቋማዊ ሴት ሆኖ ማለዳ ፎም እርስዎ የተሻለውን ያልሙ ለምቾቶ እኛ አለን ይላችኋል። ቃልም በተግባር የሚለው ማለዳ ፎም በተለያዩ በጎ ስራዎች ላይ በመገኘት ቃሉን በተግባር አሳይቶናል። የአብሮነት በረመዳን ምሽታችን አጋር ሆኖ የረመዳን ወቅታችን ጊዜያችን ከኛ ጋር ስላሳለፈ ከልብ እናመሰግናለን። ቡናን በዘመናዊ መልኩ ቅልጥፍ አድርጎ ያቀርበልን ደግሞ ኢትኮፍ ኮፊ ሌላኛው የፕላቲኒየም ደረጃ የፕሮግራማችን አጋር ሆኖ ወሩን ሙሉ ከኛ ጋር ቆይታ አድርጓል። እጅግ በጣም እናመሰግናለን። በቢሮ በመዝናኛ ቦታዎች በተለያዩ አጋጣሚዎች ሁሉ የኢትኮፍ ኮፊን ማግኘት የምትፈልጉ ከሆነ ደግሞ ልታገኟቸው ትችላላችሁ። እንደነዚህ ያሉ ማሽኖች ደግሞ እነሱ ጋር ይገኛሉ። ይሄ የሲኦ ስታንዳርድ ተብሎ በፕሪሚየም የመጣ ነው። ከዚህ ደግሞ ከፍ ላለ በርከት ያሉ ሰዎችን እናስተናግዳለን የምትሉ ካላችሁ እንደነ ሜሊካ ያሉ ከዚህ በመጠን ከፍ የሚሉ በአንድ ጊዜ በርካታ ሰዎች ልታስተናግዱበት የምትችሉ ማሽንም አለ። በ3 ደረጃ በእርከን አለ። እንደዚሁም ተጨማሪ ደግሞ ኢቨንት ኖሯችሁ ፕሮግራም ኖሯችሁ እናንተ መታችሁ ዛሬ ቡና ሰርቭ አድርጉን ካላችኋቸው ደግሞ ኢትኮፍ ኮፊዎች እንግዲህ ምርጥ የቡና ግብአታቸውን ይዘው ቀርበው እንግዶቻችሁን እንደሚያስተናግዱላችሁ ነግረውናል። ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ስላደረጉልን እጅግ አድርገን እናመሰግናለን። ለበዓል ስጦታም ይቻላል በሚገባ በተለይ ሁለቱም ይሄ ቀልጥፍ ያለ ነው። እንደዚህ ይዘው ትሄዳለህ። ከዛ ደግሞ ቡናዎችን ካፕሱሎችን ስታር በቃ ይሄ ኮፊ ኢንቱዚያስት የሚባሉ ሰዎች አሉ። ቡናን በቃ
ቴስት የሚያደርጉት ማለት ነው። ሰይድ ላለ ማለት ነው። ስም ግን ከቀየርን አይቀር። እሺ ሌላ ሰው ጁሊያ ነው ስሟ። ጀሚላ ናት ወይ? ችግር የለም። ወንድ ከሆነ ጅላሉ እንለዋለን፣ ጀሚላ እንላለን። ጁሊያም ያስኬዳል ማለት ነው። መጀመሪያ ሲመረት የወጣላት ስም ስለነበር ነው። ወደ ቤት ሲመጣ ደግሞ ሰው ይቀየር፣ ዳቦ ስም ይወጣል። የዳቦም ስም እናወጣለን። ለማንኛውም የተከፍኮፊን እጅግ አድርገን እናመሰግናለን። በጎልድ ደረጃ አብሮነት በረመዳን 9ን አጋር ሆነው ያበረቱልን ተቋማት አሉ። ሁሌም ጤናማ ዘመን የሚመኝለው ኢትዮ ጠቢብ ሆስፒታል ከኛ ጋር ነበር። እናመሰግናለን። የሚመጥኑትን በልዩነት የሚለን ዊ ኬር ላይት አብሮን ነበረ። እናመሰግናለን። ለልዩና አስደሳች ሸመታ ሚሽካት የገበያ ማዕከል ተመራጭ ነው። እናመሰግናለን። ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃ ወሩን ሙሉ ሲያደምቀን ቆይቷል። በጎልድ ደረጃ የፕሮግራማችን አጋር ሆነው ከኛ ጋር እየሰሩ ስለነበር ሁሉንም እናመሰግናለን። በሲልቨር ደረጃ ፕሮግራማችን ያበረቱልን ተቋማት እንደዚሁ ይገኛሉ። ሪል ስቴት አብሮን ቆይታ አድርጓል። ለቤት ፈላጊዎች መላ አማራጮችን ይዘን መጥተናል እያለ ከኛ ጋር ቆይታ አድርጓል። እጅግ አድርገን እናመሰግናለን። እንደዚሁም የትም ትሬዲንግ ለውበትና ንጽህና መጠበቂያ ምርቶች አስመጭና አከፋፋይ ነው። የፕሮግራማችን አጋር ስለሆነ የትም ትሬዲንግንም በተጨማሪ እጅግ አድርገን እናመሰግናለን። እንዲህ በሚያምር መልኩ ዛሬ ደግሞ ሰፋ ብለንም ስንቀመጥ ጠበብ ብለንም ስንቀመጥ ለሁሉም በሚመች መልኩ ያዘጋጀልን ሚና ፈርኒቸርን እንደዚሁ እጅግ አድርገን እናመሰግናለን። ምንጣፋችንንም ደግሞ የስቱዲዮአችን ድምቀት ሆነ የቀጥለው አልፋሪስ ምንጣፍና መጋረጃ ፕሮግራማችንን ድምቅ ስላደረጉልን እናመሰግናለን። ሁሉንም አጋሮቻችንን እጅግ በጣም እናመሰግናለን። ቀሪ ፕሮግራሞች አሉን፣ ተከታተሉልን። ተመልሰን እንመጣለን። በያላችሁ በየተዋበ ጊዜ ይሁንላችሁ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 9 ፕሮግራማችን ነው። አብራችሁን ስለሆናችሁ በድጋሚ እጅግ አድርገን እናመሰግናለን። በየዕለቱ በዚህ ሰዓት እንግዲህ ሰብሰብ እያለን ፕሮግራማችን እያደረስን ነው የምንገኘው። ይባደም ቢዚ አብረንና እንግዲህ ሲኢኦን ለሲኢኦ ብለናል። ለእናንተ ለማስተናገድ ነው። እዚህ ላላችሁት ከበቂ በላይ ነው። ምንም ችግር የለም። ለሁሉም ይሆናል። መርሐባ። እንግዲህ አንተ በጣም ድምጿ እንዴ አይኑ ከየለት ይሄድ እኔም ወደዛ አሻግሬያለሁ። እንደሚሰጠው አገልግሎት ነው ባይዘው። የአብሮነት በረመዳን ፕሮግራማችንን ዘንድሮ ትንሽ በተለየ ቅርጽ ለማምጣት ሞክረናል። የተለያዩ የሰብአዊ ድጋፍ ላይ የተራድኦ ስራ ላይ በበጎ ፈቃድ ላይ የተሰማሩ ተቋማትን አመራሮችን ስቱዲዮ ድረስ በመጋበዝ እጃችሁ ከምን እያለን በጣም ብዙዎችን ከተመልካቾች ጋር ለማስተዋወቅ ሞክረን ነበር። አልሐምዱሊላህ ውጤታማ እንደሆኑ እየነገሩ ነው። በጣም ያው የተለያዩ ድርጅቶችን ነው እየጋበዝ ነው። ከትንሽ እስከ ትልቅ እዚህ ድረስ መጥተው ቆይታ አድርገዋል። ተመልካቾች ደግሞ ፕሮግራሞቻችንን ተመልክተው እነዚህን ተቋማት እየሰሩ ያሉትን እያበረከቱ ያሉትን አስተዋጽኦአቸውን ተመልክቶ ከጎናቸው ለመቆም ሞክረዋል። በአካልም ሄደው የጎበኙ አሉ። ፕሮግራሙን ካዩ በኋላ የዘየሩ አሉ። በዚህ አጋጣሚ እንደ ጣቢያም ደግሞ ማመስገን ጭምር ያስፈልጋል። ትልቅ መድረክ ነው። በተለይ ለእንደዚህ አይነት ተቋሞች በረመዳን ወቅት ምናልባት ሶሻል ሚዲያ የማይጠቀሙ አንዳንድ ድርጅቶችም አሉ። በእነዚህ አይነት መድረክ ደግሞ ራሳቸውን ለማስተዋወቅ በጣም አሪፍ አጋጣሚ ይሆንላቸዋል። ሹክራን። አሁን ሰይድ ሀሳብ እንዳይሰጥ ማለት ያቺ ደግሞ ላንተ እቺን እንደጠጣው ሀሳቤን ጨመር አድርጌ እንዳልከው አይ ቲንክ ጥሩ መድረክ ነበረ። በርካቶች ራዕያቸውን ማሳካት የሚፈልጉትን ነገር በዚህ መንገድ እንዲህ እየሰራን ነው እያሉ ነበረ። ለየት ባለ ሁኔታ ከትላንትና ወዲያ እንደውም ከአዳማ የመጡ ውዴታ እስከ ጀነት ላይ ጥሩ ተሳትፎ ያላቸው ወንድሞችንም ጋብዘን ነበር። በተለይ እዚህ መድረክ ላይ ካመጣናቸው ተቋሞች ውስጥ ድምጻቸውን አጥፍቶ በጣም ትልቅ ስራ የሚሰሩ የሙስሊሙ የጀርባ አጥንት የሆኑ አሉ እና ግን ራሳቸውን የሚያስተዋውቁበት ለህዝቡ ራሳቸውን አናውንስ የሚያደርጉበት መድረክ የላቸውም እና እንደዛ አይነት መድረክ ፈጥሮላቸዋል። ይሄ እንደ ግዴታችንም ነው እነሱን ወደ ህዝብ ማድረስ እነሱ ማስተዋወቅና ጥሩ ነበር። አልሐምዱሊላህ ያው ወሩ ሙሉ ከነበሩ ፕሮግራሞቻችን መካከል የኡስታዝ በድር ፕሮግራም በጣም በቀዳሚነት የሚነሳ ነው። ተመልካቾች አዲስ ቅርጽ ነው፣ መልኩ ለየት ይላል። 7-8 ደቂቃ ነው።
ትኩረት ካልሰጠው ያመልጣል። እዚህ ያወራህ ቆይ ደርስበታለሁ ብለ ዞር ስትል አልቋል ይሄ። ስለዚህ አይ ቲንክ ተመልካቾች ከወትሮ በተለየ በትኩረት የተከታተሉት ፕሮግራም ነበረ። በመልኩም ቀረጻው የሀሳብ ዝግጅቱም በጣም ደስ የሚል ነበረ። እንግዲህ ኡስታዝ በድር አላህ መልካም ስራውን ይጨምርለት። ደስ የሚል ነበረ። እውነት ነው። ኡስታዝ ኻሊድንም ማንሳት እንችላለን። ኡስታዝ ኻሊድ ክብሮም በጣም በሚገርም ሁኔታ ከረመዳን ወር በፊት ነው ቅድመ ዝግጅት ጀምሮ የነበረው። በቃ ጨርሻለሁ አሁን ቀረጻ ብቻ ነው የቀረኝ እና በጣም ደስ የሚል ርዕሰ ጉዳይ ነው ብሎ እኔ አንድ ቀን ቢሮ ለመጎብኘት በሄድኩበት አባ ውስተክበር የሚለውን ሀሳብ ሲያብራራ በጣም በቃ አሁን ይሄ ሾው ሆኖ ሲመጣ ያየሁት ነበር እና ብዙ ሰዎች እየተጠቀሙበት ነው። ቅሬታው እሱም ጋር ያለ ቅሬታ አለ። ዩቲዩብ ላይ አፕሎድ ይደረጋልና ዩቲዩብ ላይ በእርግጥ ያው ብዙ ኮንቴንቶች ስለሚኖሩ ከዛ ውስጥ ግን እዛ አካባቢ ያለው ተመልካች በጣም አነስተኛ ነው። ቲቪ ላይ ነው በጣም ብዙ ሰው በአንድ ጊዜ የሚመለከት። ምክንያቱም አንደኛ ታይሚንግ ዩቲዩብ ላይ ትንሽ ዘጌት ብሎ ሊደርስ ይችላል። በተለይ ዓለም አቀፍ ተመልካቾች ናቸው የሚታይበት ሰዓት ሊለያይ ይችላል። እንደዚህ ግን እዚህ ላይ በጣም ተጽዕኖ ሊፈጥር በሚችል መልኩ ያስቀምጣል። የአባ ውስተክበርን ሀሳብ የምር ወደኛ ህይወት ደግሞ ስናመጣ በየደረጃው በህይወታችን ውስጥ እንደዚህ አይነት ጊዜዎች እናሳልፋለን። የእንቢተኝነት የመኩራራት ስሜቶች ይኖራሉ። ስለዚህ እሱን የምንወጣበትን ስንቅ ነው ሲያስጨብጠን የነበረው። በየአመቱ ይሄው ነገር አለ። ከዚህም በኋላ የሚቀጥለው ኢንሻአላህ ቲቪ ባልተናነሰ አሁን ዘመኑ የሶሻል ሚዲያ ነው። የኡስታዝ በድርና የኻሊድ ክብሮምን እንዲህ ሀሳብ የተቀነጫጨበ ብዙ መለከታሉና ያው ዩቲዩብ ላይ ብዙ እይታ ባይኖረውም ቲክቶክ ላይ በደንብ በፌስቡክም በቲክቶክም በተለያየ አማራጮች ሾርት ቪዲዮዎች እየተዘጋጁ ሰዎች ይቀባበሏቸዋል። ያው እንግዲህ ዳዕዋ አይደል አላህ Subhanahu Wa Ta'ala ያው እንግዲህ ሊጠቅመው የሚችል አካል ጋር ያደርሰዋል። አላህ Subhanahu Wa Ta'ala እነሱም በሰሩት ባስተላለፉት መልእክት ተጠቃሚ እንዲያደርጋቸው ምኞታችን ነው። እንዲህ አይነት ሀሳቦች ተጠቃለው ነው የሚቀሩት። እንግዲህ አንድ ወር ሙሉ ሲቀርብ እነሱም በስነ ስርዓት ተዘጋጅተውበት ነው አንግሉን ተመልክተው ነው ምናምን ስለሆነ ጉዳይ ሲያወሩ ያን ጉዳይ ከሆነ መልእክት ጋር አያይዘው ነውና ከህሊናችን ሁሉ የማይጠፋ ዝግጅት ነውና እንግዲህ ውጤታማ እንዲያደርገን እንመኛለን። ባረከላሁ ፊክ። እንግዲህ በእነዚህና በሌሎችም የወንድም ፏድም ያቀርባቸው የነበረው ጥያቄና መልስ ሀሳቦችም ቀላል አልነበሩም። በየጊዜው ሰዎች ወደ ራሳቸው መመልከት እንዲችሉ የዘነጋነውን ነገር ማስተዋወስ እንድንችልና መሰል ጥቅሞች ነበሩት። እንዲሁ ደግሞ ፕሮግራም ስናግባባ መክፈቻ ላይ ስናነሳቸው የነበሩ ማለት ለህይወት ቅርብ የሆኑ ሀሳቦችን ነው ስንወያይባቸው የነበሩ ነገሮች። አሁን ልምዶቻችን፣ ገጠመኞቻችን ቀላል አልነበሩም። አንዳንዶቹን በትክክል ይዘዋቸው ሰዎች መንገድም ላይ በተለያየ አጋጣሚም ማታ እኮ ያነሳችሁት ይሉን ነበር። ያው በተለይ ህፃናት ወደ መስጂድ መምጣታቸው ነው መልካም ወይስ አለ መምጣታቸው የሚለው ላይ ቲንክ ጥሩ ቆይታ ነበራችሁ ይመስለኛል። ጥሩ ኒቃሽ አድርገን ነበር። ውጤቱም ጥሩ ነበር። እኔ መሀል ላይ ዳኛ ነበርኩ። በነገር ላይ እንደገጠመኝ ላይ በጣም ያጀበኝ ይሄን ፕሮግራም ባስተላለፍ በነገታው አንድ መስጂድ ላይ የመስጊድ ድል ገጥሞ የነበረ ሌላ ጊዜ ከምሰግድበት የተለየ መስጂድ ምን አግኝተህ እንትና መስጊድ ልክ ኢማሙ ሰላም አለይኩም የኢሻ ሰላትን ጨረሱ። ከዛ ያው ሰው እንትን ባደረገበት አንስቶ ተቁላህ ማለት ጀመረ። ልጆች ይዛችሁ የምትመጡ ሰዎች አላህን ፍሩ፣ እዚህ ለኢባዳ ነው የተመጣውና ብሎ አብራራ እና ካሁን በቃ አሁን ልጆች ሊያባረር ነው ምናምን ሲባል አንድ ደስ ያለኝ ነገር ምንድነው ለልጆች ቦታ አዘጋጅተናል። አዋቂን በማይረብሹበት ቦታ ላይ ሆኖ በሚሰግዱበት ቦታ አዘጋጅተንላቸዋል። እዛ ይስገዱ አለ እና ዩሲ አንዳንድ ጊዜ በቃ ልብ ነው እንጂ እንትን የማይለው ተግባሩን ኮንኗል እኮ ልጆች ይዛችሁ የምትመጡ ተው እንደዚያ ታደርጓል። ግን ካመጣችሁ ደግሞ እዚህ ቦታ ላይ ልጆች ቢረብሹም ብዙ እንትን የማይልበት ሌላውን ሰው በማያወቁበት መልኩ እርስ ራሳቸው እንጂ የሚያደርጉበት የመስጂዱን ድባብ ብዙ ሳይርቁት እዚህ ቦታ አዘጋጅቷል። ስለዚህ እዛው ሰዱና እዛ ጋር ይቀመጡ ኻዲሞችም እዛ አሉ ብሎ ያስቀመጠና እንዲህም መፍትሄ መስጠት ይቻላል። ችግሩን መቅረፍ ብቻም ሳይሆን ያው ስለ ችግሩ ምን የተለየ ነገር ሰጠህ የሚለው ማየት ይቻላል። የተነሱ ሀሳቦች ነው እንግዲህ የተነሳ የነበረው። እነዚህ ሀሳቦች ተሻግረው ማህበረሰቡ ጋር እንዳንጸባረቁ ተስፋ እናደርጋለን።
በየእለቱ ያስተላለፍናቸው መልእክቶች፣ ፕሮግራሞች ኢቭን ማስታወቂያዎቹም ጭምር በጣም ጠቃሚ ነበሩ። ድርጅቶች አገልግሎቶቻቸውን ጭምር ተመልካቾቻችን ሲጠቀሙ ስለነበር ማለት ነው። በዚህ አጋጣሚ ከሚንበር ቲቪ ጋር አብራችሁ መስራት ለምትፈልጉ ሁሉ እንድትደውሉልን እንድታገኙን ለማስታወስ እንወዳለን። ዛሬም ነገም ያው እንግዲህ አልታወቀም አይደል እንትን የሚለው አለየም። ስለዚህ ያስኪለይ ድረስ ነገም ከሆነ ከነገ ወዲያም ከሆነ ያው አብረንን እንደማለት ያክል ነው። እዚህ ጋር መዘንጋት የሌለበት ነገር የረመዳን ያው ይሄዳል ያልፋል። ብዙ ሁሌ እንደሚባለው ረመዳን ያልፋል። ረመዳን ጌታ ግን ዘውታሪ ነው። እኛም ለረመዳን ብለን አይደለም ኢባዳዎች ላይ እንትን የምናደርገው ለአላህ ነው። አላህ ይሄንን ወቅት ስለገደበው ነው። ስለዚህ ረመዳን ነገ ሲወጣ አብረን ሹልክ ብለን እንዳንወጣ የመተዋወስ ይኖርብናል። ከዛ በተጨማሪ ደግሞ አላህ ረመዳንን ምን ጨርሰው ዝም ብሎ በቃ ሹልክ ብሎ የሚወጣ ወርም አላደረገውም። ዒድ የሚባል ሌላ ሸራኢዕ ደግሞ አይደል የሚገርም ደግሞ ሌላ ድባብ አመጣ። በዛ ቀን መጾም የማይቻልበት ከአንድ ቀን በፊት አለመጾም የማይቻልበት ከአንድ ቀን በኋላ መጾም የማይቻልበት የሆነ ሸሪዓ ማለት ይሄ ነው። ለኔ የሚገባኝ የመታዘዝን ጥግ የምታይበት ነው። ኮምፕሊትሊ ኦፖዚት የሆነ ትእዛዝ ነው የታዘዝከው፣ ግን በአንድ ቀን ልዩነት ውስጥ ነው ያን ነገር። ነገ እኮ መጾም አትችልም፣ ዛሬ ግን አለመጾም አትችልም። እና ያንን ስሜት የምናይበት ነው። ያው አሁን ላይ ሆነን ማለት የምንችል ይመስለኛል። እንኳን አደረሳችሁ ቢኢዝኒላህ ሁላችንም አላህ ጊዜያችንን ባርኮልን እድሜ መርቆልን ለዒድ ያደርሰናል። እንኳን አደረሳችሁ ዒድ ሙባረክ ለማለት እንደው እንገደዳለን። ያ ብቻ አይደለም፣ ልዩ መሰናዶም ደግሞ አሰናድተናል ለዒድ የሚሆን እንደተለመደው ዒድ 180 በሚንበር ቲቪ የሚታወቅ ሾው ነው። የበዓል ሾዋችን በሁለት ምዕራፍ ይቀርባል። ተባባሪ አዘጋጆችም እንደዚሁ የራሳቸውን መሰናዶዎች ይዘው ይመጣሉ። እንግዲህ ዒዱን ድምቅ ብለን ኢንሻአላህ ከንጋት እስከ አካፋዩ ድረስ ምናልባትም እስከ ሌሊቱ አካፋይ ድረስ በጣም በጥሩ ስሜት እንቆያለን። እንግዲህ እናንተም ከኛ ጋር አብራችሁ እንድትቆዩ አክብሮት ጋብዘናችኋል። ቀደም ሲል ማሜ እንዳነሳው አብረው ሲሰሩ የነበሩ ወሩን ሙሉ ከኛ ጋር እምነት ጥለውብን ሲያግዙን የነበሩ ተቋማትን ሁሉንም የምር እናመሰግናለን። ይሄም በዚህ ብቻ ሳይሆን የበለጠም እናመሰግናለን የምንልባቸውም ሌሎች መድረኮች ይኖሩናል። አሁንም አብራችሁ እንድትሰሩ ሌሎች ተቋማትም ጥሪ እናቀርባለን። መርሐባ። ምናልባት እንግዲህ ያው ፉአድ ሲጠይ ሳምንቱ ደግሞ ሲሸልም ነበረ። ኤቢሲ ዳይፐር የ6 ወር የዳይፐር ሽልማቱን ሲያደርስ ነበረ። እንግዲህ የተሸለሙ ወይም ደግሞ እጣው የደረሳቸው ሄደው ወስደዋል። በጣም ደስ ብሏቸዋል፣ እኛም ደስ ብሎናል። የደረሳቸው ደግሞ በጣም ስፔሻል የሆኑ ናቸው። ልጅ ያላቸው ማለት የሚያስፈልጋቸው ናቸው የደረሳቸውና አይ ቲንክ እንግዲህ ፉአድም ደስ ብሎታል ይመስለኛል። አይ ቲንክ እንግዲህ ፉአድም የ6 ወር ተወስዳለ ምናምን ምትል ነው ይመስለው። አይ ካለኝ ነው የምትለው። ምነው ከረፈደ ምናምን እንዳይባል እንጂ ቅድም እድሉን ስላላገኘው ነው። እሺ ፉአድ ጋር ጥያቄ አለኝ። የጥያቄው ላይ ጥያቄ ማለት ጥያቄው የወጣው በወጣት ለወጣት ያው የሚሸለመው ወጣት ምናምን ነው እንደዛ ይመስላል። በጣም ዲፕ የሆኑ ጥያቄዎች ናቸው እና ስንመልስ እንትን ብለን አይደለም ሰርች አርገን ነው። ለምሳሌ አንዱ በጣም ከባድ ጥያቄ ጠየቀው አለ በቀደም ብዙ ሰው እንትን ያለበት የእስልምና ማዕዘናት ስንት ናቸው የሚለው ጥያቄ ይሄንን አሁን ሊወጣ የምትለው ቀድሞ ሲጠየቁ የነበሩ ጥያቄዎች አሉ። ለምሳሌ ቀደም ብሎ ሲነሱ በምስሉ ላይ የምትመለከቷቸው ሰውዬ ማን ናቸው የሚል አይ ጥሩ ጊዜ ነበረ ሐቂቃ በጣም ያው አዘጋጅ ማለት ይሄንን ጥያቄ ስታወጣ የነበረችው እህት ፋይዛም ትልቅ ድርሻ አላትና በጣም ተጨንቃ ለኦዲየንሱ የትኛው ሰው ብዙ ሰው ይሳተፍበታል እንደው ተዘንግቶ ይሆን ብዙ ጭንቀት አለው። ዝም ብሎ አይደለም የሚወጣው። ከዛ ባሻገር ደግሞ በየሳምንቱ እጣውን በፍትሃዊነት ለማውጣት የአይቲ ባለሙያዎች በጣም እንትን ሲሉ ነበርና እነሱንም ማመስገን ያስፈልጋል። ሌላው እንግዲህ ያው የዒዱ ቀን የሚወጣው አጓጊው ሽልማት ዋናው ተጠባቂ ነው። ተጠባቂው የኡምራ ጉዞ ማን ይሆን ከየት አካባቢ የሚለው ይጠበቃል። ሁሉም እስከ ፍጻሜው ድረስ ደግሞ እየተሳተፉ ቆይታ እንግዲህ አድርገዋል። የሚደርሰው ሰው በፍትሃዊነት እንግዲህ ብዙ የመለሰ ሰው ነው አይደል? በትክክል ብዙ ነጥብ ያገኘ አንድ ተመልካች ሽልማቱን ይወስዳል።
እንግዲህ አላህ Subhanahu Wa Ta'ala የመረጠው ነው ይባላል አይደል? እንደዛ ነው የተጠራው ነው የሚደርስ። የዛሬ አመት ምናልባት ማሜ ካስታወስክ በጣም አጓጊ ነበር። የመጀመሪያው ወጣ አላነሳ ብሎ ምናምን በጣም ብዙ ጭንቀት ነበር። እንግዲህ ውድ ተመልካቾች የዒድ ቀን አሁንም እንደዚሁ ስልካችን አብዝታችሁ ይመለሳችሁ። አዎ ሁሉ መልሻለሁ ብሎ ነው የሚያስበው ውጤቱን የሚያየው ነው። ለማንኛውም እጅግ አድርገን እናመሰግናለን ስለተሳተፉ ተመልካቾችም። ያው ዛሬ ተራዊህ አለ፣ ዛሬም የቀሩ የረመዳን ቀናት አሉና ለዛም ተመልካቾችን መልካም ይኖርብናል። መርሐባ ፕላቲኒየም ደረጃ ፕሮግራማችንን ያበረቱልን የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር እንደዚሁም ማለዳ ፎምን እጅግ አድርገን እናመሰግናለን። ንግስት የሴቶች ንጽህና መጠበቂያ እንደዚሁም ኢትኮፍ ኮፊ ቴስት ፕሮግራማችን በፕላቲኒየም ደረጃ አጋር ሆኖ ቆይቷል። አመስግነናል። ቃል ስፔሻሊቲ ክሊኒክ እንደዚሁ በፕላቲኒየም ደረጃ አጋራችን ነበር። እናመሰግናለን። በጎልድ ደረጃ ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከልና አልፋሪስ ምንጣፍና መጋረጃም አብረውን ነበሩ። እናመሰግናለን። በሲልቨር ደረጃ ፕሮግራማችንን ስፖንሰር ያደረጉት እኒ ሪል ስቴት እና የትም ትሬዲንግ ነበሩ። ከልብ እናመሰግናለን። እንግዲህ ሚና ፈርኒቸር እንደዚህ አይነት በነገራችን ላይ ሚና ፈርኒቸር በመጅሊስ ብቻ አይደለም በሶፋ ምርቱም ይታወቃል። ሾሩም ብትሄዱ የተንጣለለ በጣም በርካታ አማራጭ ያለው ተቋም ነው። ዛይረው ያሻቸውን መርጠው እንዲሸምቱ በአለም ስለሆነ መጅሊስም ቢፈልጉ ሶፋም ቢፈልጉ ወደ አድራሻዎቹ እንዲሄዱ በተለይ ደግሞ ጀሞ 3 ሰይድ ያሲን ከመድረሳችን በፊት መስታወት ፋብሪካ ፊት ለፊት አለ። እዛ ላይ ታገኙታላችሁ። የሚና ፈርኒቸር ቅርንጫፎች በተለያየ አዲስ አበባ አቅጣጫ ይገኛሉ። በጣም ደስ የሚል ምቾት ያለው በዲዛይኑ የሚያማረ ዩኒክ የሆኑ የፈርኒቸር ውጤቶችን እያቀረበ ስለሆነ ሚና ፈርኒቸር እንደዚህ ፕሮግራማችን አድምቆልንም ወሩን ሙሉ ከኛ ጋር ቆይቶ አድርጓል። እጅግ አድርገን እናመሰግናለን። አልፋሪስንም ማመስገን ይኖርብናል። ቡኻሪ አልባሳትም እንደዚሁ ከኛ ጋር ነበሩን። ሁሉንም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ቀሪታችሁ በኢባዳ የደመቀ እንዲሆን ተመኘን። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አብሮነት 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 አብሮነት